እናትህን እኮ እገልብሃለሁ እያሉኝ ለሊ አንቺም አገቢም እሱንም አላስወጣው አምራና በፈቃዷ እዚህ ቀይ ድረስ መጣች አይደል? ክፈታው አንተ ውሻ። እሺ ቆይ የማን ቤት ነው? የገጀራው ቤት። አደይ ቆንጆ ነች። መኝታ ቤቷ ውስጥ ሰው አለ። እናቷ ቤት ገብታለች። እኔም በጣም ናፍቀሽኛል እናቴ። ደህና ነሽ? እኔ ምንም ማውቀው ነገር የለም ቅምጥል። ቆይ እንዴት በዚህ ልክ ደለሽ ትኛለሽ? እዚህ ቤት ምን እየተካሄደ ነው? ብቻ አደይን እንደሆነ ያፈቀራት። ግን ቆይ ለምንድን ነው እንደዚህ አጣድፈሽ የጠራሽኝ? ካልሆነ ደግሞ የገባህበት ገብቼ ነው የምልሽ። ከፍቅር ጋር ምንም አይነት ጸብ እንዲኖራችሁ አልፈልግም። እዚህ ምን ልታደርግ ነው? ሰው ቀጥሮ ሰው ማሰው። ለምን ተደናገጥሽ? እማዬ ካንተ ጋር እንዳልጨቃጨቅ ነግራኛለች። ስማ እናቴ አንድ ነገር ትሁንና ስጋ ነው እሺ ምዘለዝልኝ። የት ናችሁ? እኔ ራሴ እመጣለሁ። እናቴን ጫፏን ትነኳትና ሄሎ ሄሎ። ቆይ ምንድነው እያሉ ያሉት? ዳይመንድ እናትህን እኮ እገልብሃለሁ እያሉኝ ነው። እባክህ የሆነ ነገር ፍጠን። ይኸውልህ ባቡሬ ተረጋጋ፣ ተረጋጋ፣ እንፈጥራለን። አልረጋጋም ዳይመንድ አልረጋጋም። እናቴን እኮ ሊገለዋት ነው። ተረጋጋ፣ ግድ የለህም። እንዴት ነው የምረጋጋው ዳይመንድ? ያየችን ይመስላል። አረ ቤቱ ሰው ብቻ ነው። ዝም ብለሽ ነው እባክሽ የደነገጥሽው። እኔ ግን እንደዛ አይመስለኝም። እሺ አሁን ብትገባ ምንድን ነው የምንላት? ፍቅር ማን ነው? ፍቅር በቃ ፍቅር ምንም ማድረግ አይቻልም። ዳኒማ እየመጣች በቃ ተደበቀ። ወዴ ነው የምትደበቀው? ያምሻል እንዴ አንቺ? አልጋ ስር አልገባ ነገር አላውቅም። በቃ እሱ በሩ ጋር ቢሆን ተደበቀ። ያምሻል እንዴ አንቺ? እዚህ በደንብ ነው የምታይ። ገብታ ቁጭ ካለች እኮ ሁሉ ነገር ነው የሚታያት። አልጋው ላይም ታያለች። እሺ ምንድን ነው የምናደርገው? በቃ አትጨነቂ። ለሁለታችንም አንዳንድ ጥፊ ቢደርሰን ነው። እንዴት አልጨነቅም። ለነገሩ አንተ ምን አለብህ? ቆይ ለምን በሩን ሳከፍችላችሁ እዚቹ ዝም ለምን አንልም? እሺ ዝም በል። ፍቅር ሮማን። አቤት እትዬ። ፍቅር ውስጥ የለችም እንዴ? አረ ነበረች። ቆይት ሄደች። እኔ እንጃ። እስቲ ሂጂ ቁልፉን ይዘሽ ነው። ቁልፉ በር ላይ ነበር እንዴ? አሹ አለ አለ። አረ ታዲያ መኝታ ቤቷን ዘግታ መተኛት ጀመረች እንዴ ልጅቷ? አረ እትዬ እንደዛ አይመስለኝም። ፍቅር በሩን ክፈቺ። አውቃ እኮ ነው እቺ ተረገመች። አመሰግናለሁ ሩታ። አረ ምን ችግር አለው ለሊ? አንቺ ስለማትፈልጊ ነው እንጂ እኮ ሁሉ ጊዜ አጠገብሽ መሆን ነው የምፈልገው። ሳልፈልግ ቀርቼ እኮ አይደለም ሩታ። ያው ያንቺ ስሜት እንዳልጎዳው ብዬ ነው። የኔ እንደ ድሮ አለመሆን እንዳይረብሽሽ ብዬ ነው። ወይኔ ሰዓቱ። የምን ሰዓት? ቆይ ማዘሯ እስካሁን አልተገኘችም? አረ የለችም ለሊ። ወይኔ ጉዴ ምን ተሻለኝ። አክስቴ ራሱ የት እንደምትኖር በቅጡ እኮ አላውቅም። አንቺ ምን ማድረግ ትችያለሽ ለሊ? እባክሽ አትጨነቂ፣ የባሰ እንዳትታመሚ። በቃ መሄድ አለብኝ። ቆይ እንደዚያ ሞሽ ወዴት ነው የምትሄጂው? እሱን ማገዝ አለብኝ ሩታ። ማዘሯ እኮ በእኔ ምክንያት ነው እንደዚህ ሆነችው። ስለዚህ አሁን ከቢኪ ጋር እኔ ከጎኑ መቆም አለብኝ። እሺ ለሊ፣ ግን ደግሞ አሁን አይደለም። ረጅም ሕክምና ስላደረገች ረፍት ማድረግ አለባት ብላኛለች አደይ። እኔ ደግሞ አንቺን የመንከባከብ ግዴታ አለብኝ። እነሱን ታያቸው ሩታ። እኔ እኮ አሁን በጣም ደህና ነኝ። እስኪ ተመልከች። እሱማ ለሊ ደህና ነሽ እኮ፣ ግን ደግሞ ስትንቀሳቀሽ ነው የሚያምሽ። ትንሽ ረፍት አድርጊና በኋላ አብረን እንሄዳለን። አይ ሩታ መሄድ አለብኝ። ለልዬ ይኸውልሽ እባክሽን ትንሽ ረፍት አድርጊና አብረን እንሄዳለን በኋላ። አይ ሩታ ልቀቂኝ እባክሽን ለልዬ፣ እኔ ምንሽ ነገር አለብኝ። ለሊ ምንድነው የምነግርሽ ነገር የማሰሚኝ? እባክሽን ትንሽ ረፍት አድርጊ። እንደው ባንድ በመወዳት ባለችኝ እናቴ በምዬ ትምጣብኝ። አይ ፍቅር እንደው በማይጠየቅ ነገር በማይመጣ ነገር መጣችብኝ። ማን ነው?
መጣሁ። እሺ አሹ ጊዜ የለኝም እባክህ። የአንቺን ጊዜ ማጠይቀ ሰዓት ስንት ነው ብዬሻለሁ? እሺ ወንድሜ ውስጥ አለ አላው በዚህ ሰዓት ተፍቅር መኝታ ቤት ደባልነት ይዞ በመኖር ላይ ይገኛል። እንዴ ብሎ መኝታ ቤት ገባ? እማዬ የለችም እንዴ? እሱን እኔ ምን አውቃለሁ? ግቢና ጠይቂ። አሹ እማዬ እኔን ካየችኝ ትናደዳለች። አንተ ግባና ጥራልኝ። ታዲያ እኔ ምን አገባኝ? ይኸውልሽ ይሄንን ራሱ ፍቅር በምይ ስለለመነችኝ ነው ዝም ያልኩት እንጂ ጉዷን ዘርግፌ እትይፊን ነበር ማጋለጣ። ወንድሜ ወደ ፈደኝ ነው ወንድሜ ላስወጣው ነው። ኧረ እባክሽ ለአንቺ ራሱ ማን ፈቀደልሽ እና ነው የምትገቢው? ደግሞ ደህና ወንድም እንዳለ ሰው። አሹ እባክህ ስራ ጥጌ ነው የመጣሁት። ምንም ጊዜ የለኝም እያልኩ ነው። ወይ አንተ አስወጣው ወይ እኔን አስገባኝ። እንግዲያውስ አንድ ነገር ልንገርሽ፣ አንቺም አገቢም እሱንም አላስወጣውም። አለቀ። ለምን? እኔ ስለፈለኩ። እንደውም አንድ ነገር ልንገርሽ፣ እትዬን አስፈቅጄ ነው የምገበጣው። እትዬ አይ ዛሬማ ጭራሽ ረሃብ ራሱ አፍ አውጥቶ እኔን ሊበላኝ ነው። ምን ተሻለኝ? ቆይ እንደው እያስመሰልኩ እዛ ሽማግሌ ጋር ጠጋ ብዬ ጊዜውን ላሳልፈው ይሆን? አይ እሱም እኮ ሲርበው ይመጣታል ይመለሳታል ብሏለም። እንዲህ መጫወቻ ያደረገኝ። ተመልሼም አልሄዳትም በፍጹም። አዎ አለልኝ ብርሃኑ እንካይነን አለልኝ። ምንድነው እሱ? በይ መስፍን ነው ደውሎ ላለልኝ ሰጅለት ምግብ ከቤት ብሎኝ ነው። አይ መስፍኔ እዛም ሆኖ መቼም የኔ ነገር አይሆንለት። የተባረከ ሰው እንዴት ጠኔ ገርፎ ነበር መሰለሽ ብርሃኑ። በቃ ስጨርስ ሆናሽ። ብርሃን ደግሞ ነይ እንጂ ቁጭ ብለን እያወጋን እንብላ። አይ ልሂድ፣ እህቴ ደግሞ እየመጣች ነው። መቼ? አደይ መጣች እንዴ? አዎ እየመጣች ነው። አምርራና በፈቃዷ እዚህ ቀይ ድረስ መጣች አደይ። ምን ነው ዝም አልሽ? እኔ እኮ ያኔ ለሷ ብሎ እዚህ ድረስ መጥቶ አሳሩን ሲያይ እንደሚያፈቅራት ቀልቤ ነግሮኝ ነበር። ዴቭን ታውቀዋለህ እንዴ? እዛ ከተማ ለአደይ ብሎ መከራውን ሲበላ እኮ ተመልክቼዋለሁ። አይደል? ኋላሳ ምን ነው ደስተኛ አይደለሽም እንዴ? ኧረ ደስ ብሎኛል። እህቴም አይደለች? አይ ብርሃን፣ እኔ አንቺን መች አጣሁሽ? ሰማሽ ወይ? አንቺ ገና በዚህ ቀይ ሰርግ አለ ሲባል እግርሽ መች ይያዝና አንቺ ሮማንና ሄለን በጭብጨባ በጭፈራ ስታቀልጡት አይደለም እንደማቃችሁ? ምን አሁን ለእህት ሲሆን ከበሩ አልመታም ማለት አለልኝ። የማይመለከት ነገር አጣይቀኝ እሺ? ለነገሩ ምን ታረጊ፣ አንድ ጓደኛሽ ሄለን ነበረች፣ እሷ ጥላሽ ከተማ ገባች። ጓደኝነት እንዲህ ነው። እሱ ነው ሆድ የሚያስብስሽ፣ የሚያስከፋሽ፣ የሚያሰክዝሽ። አይሁን አረ ባቡሬ ተረጋጋ፣ በችኮሌውን ነገር እንዳትሆን። ክፈተው አንተ ውሻ። እሺ ቆይ የማን ቤት ነው? የገጀራው ቤት ነው። ማን ነው ገጀራው? ለሊ እንዳግታት ያወራኝ ሰውዬ ነው። የለሊ አክስት ጉዳይ አስፈጻሚ ነው። ይኸውልህ ቤት ውስጥ ቢሆን ኖሮ እስካሁን ይከፍትልን ነበር። በቃ ተረጋጋ። ቤት ውስጥ ባይኖር ነው። አውቀናል፣ ትንሽ እንጠብቀው። ይኸውልህ ባቡሬ አውቃለሁ እናት ነች፣ ግን በቃ በችኮላ ምንም የሚሆን ነገር የለም። ቀስ ብለህ ተረጋጋና በጥሞና ብናስብ ነው የሚሻለው። ዳይመንድ እማስብበት ጊዜ የለኝም። እናትህን እገላታለሁ እያለኝ እኮ ነው። ልጁ ደግሞ የሰይጣን ቁራጭ ነው፣ ያደርገዋል። በዚህ ከቀጠሉ ነገሮች ከባድ ነው። ቆይ ይሄ ሁሉ ለሊ ለማግኘት ነው? ቆይ በፍርድ ቤት ጨርሰው አይደል እንዴ? ቆይ ቢሆንም የለሊ አክስት ለሊ መበቀል ትፈልጋለች። የለሊ አክስት በጣም መጥፎ ሰው ነች። ለገዛ ልጇ ራሱ የምትመለስ አይመስልም። ፍቅር ብቻዬን ነኝ እትዬ የሉም፣ ነይ ክፈችልኝ። ሄሎ አንተ ያማል ልታወራ
ዝም በይ፣ የስራ ስልክ ወይ ገጀራው፣ ወዴት ጠፋለሁ ብለክ ነው? አንተም እኮ ደውላለሁ ብለህ ጠፋ። እኔ የምልህ ግን ሴትዮዋን ምን አረካት? አንተ ነፍስ አይማርም። እሺ አይ እኔ አልፈልግም፣ አታነካከኝ። ቆይ አልገባኝም። ምን ማድረግ ነው? ሴትዮዋን መጠበቅ ብቻ ነው? ሌላ ነገር ማታዘኝ ከሆነ እመጣለሁ። አያሳስብ። መቼ? አሁን? በቃሽ፣ መጣሁ። የእኔ ትንሽ ልዕልት ሊሄድብሽ ነው። በቃ ጥርግ በል። ተመልሰ ግን እዚህ ቤት እንዳላይ። እሺ አታስቢ፣ ልትገላገኝ ነው። በቃ አልመጣም። ተረጋጋ እንጂ። እኔ ውጭ ማን እንዳለ ጣርቼ ልምጣ። እሺ እስካሁን አላችሁ? ሮማን እባክሽ እርጅኝ። እማዬ የት ናት? ሳሎን። እሺ አሁን ሂጂና እሹን ጥሪው። ዳኒ ግድ ከዚህ ቤት መውጣት አለበት። ተባበሪኝ። ውለታሽን መቼ ማረሰው? ኧረ ልተባበርሽ? አዎ ተባበሪያት። ምንድን ነው ቆይ ለምኑኛ በዛሽ? እትዬ ምን ልትሆኚ ነው? እትዬ መተው ጉዳችሁን እንዳያዩት ነው። አንቺ በጥፊ እንዳላጮልሽሽ ከየት ነው ያመጣሁት ደሞች? የምትረጂኝ ከሆነ ተረጂኝ፣ አይ ካልሽ ደግሞ አትቀባጥሪ። አሁን ቀጥ ብለሽ ውጪ። እሺ አንቺ ለምንድን ነው ዝም ብለሽ የምትልቂያት? ሄዳ ብትናገርስ? ዳኒ ተረጋጋ። ሳሎን ምን እየሰሩ እንደሆነ አይቼ ልምጣ። እንዳትወጣ። እሺ ዶክተር። ዶክተሩ ምን አለሽ? እንሂድ እንደ ሆስፒታል? አይ ዶክተሩ እዚሁ አካባቢ ነኝ፣ በዛው ይሻለሁ ብሎኛል። እንዴ ላሊ፣ የግል ዶክተር አለሽ እንዴ? አራኪት መጥቶ ሩታ፣ ያው ዶክተሩ መሜን ስለሚረዳው እዛ ድረስ እኔ ከሚሄድ እሱ እዚሁ አካባቢ ስለሆነ እግረ መንገድ ልምጣ ብሎ ነው። እሱማው። እሺ አሁን ምን ላድርግልሽ? ካላስቸገርኩሽ ሩታ፣ እስኪ ቤቱን አጽጁ። በጣም ተዝረክርኳል እኮ። እንዲያው ሰው ቢመጣ የሴት ቤት እራሱ አይመስልም። እኔ ይህንን ቤት? አዎ አንቺ ግን ከደበረች ችግር የለውም፣ እኔ ያጸደዋለሁ። እንዴ ለሊ ምን ነክቶሻል? አትነሽ፣ ረፍት አድርጊ እንጂ። እኔ እኮ ካንቺ ይሻላለሁ። ሁሉንም ስራ ነው እሰራዋለሁ። ስራ እንደማትወጪ እኮ ትዝ ሲለኝ ጊዜ ያልኩሽ ነገር እንደሚያስጠላሽ ገብቶኝ ነው። ችግር የለውም ለሊ። እዚህ ምን ሰራለህ? አልሄደች እንዴ? ወዴት? ገጠር ሄዳለሁ አላለችም እንዴ? ጭራሽ ተሰናብታን ሄደችው። ቆይ ለምንድን ነው ስትከታተላት ነበር? ይቅርታ፣ ከአንተ ጋር መጥፎ ነገር መነጋገር አለ። እያወራሁ ነው። ለምንድን ነው ሚስቴን የምትከታተላት? ቆይ ለምን በራስ አትተማመን? ለምን ፈራ? ያው እርግጥ ነው አደይ ቆንጆ ነች። እንኳን ሆነች። እሺ ቆይ አንተ ምንድን ነው ችግር? ለምንድን ነው ሚስቴን የምትከታተላት? ሰማኛለህ? ከዚህ በኋላ አደይ አጠገብ እንዳላይ እያልኩ። አልገባኝም። ቆይ ምን እንዳደርግ ነው የፈለግከው? ጤነኛ ነህ አንተ? እዚህ ድረስ ምን ፈልገህ መጣ? አንተ አይመለከትህም። ስለ እኔ ምንነትና ማንነት አንተን አይመለከትህም። በፍጹም እንደዚህ ልታናግረኝ አትችልም። ስራዬን ከመስራት ውጭ ደግሞ ምንም ያደረግኩት ነገር የለም። ምን ፈልገህ ነው አደይ ብለህ ጠየቀኝ? ሲጀመር ከሚስቴ ጋር በዛ ልክ መቀራረቡ ለምን አስፈልገ? አንተ ሰውዬ ጆሮ አይሰማም እንዴ? ነገርኩህ እኮ እኔና አደይ ምንም ነገር የለም። የምታምነኝ ከሆነ እመነኝ። አይ የምትል ከሆነ ግን ቀልብህ የምታምን ከሆነ
እኔ ምንም ነገር እንዳትለኝ። ገባኝ። ለሊም ይሄን ነገር እየደገፈች ነው። የምትወዳትና የምታፈቅራት ልጅ ነገ አገባታለሁ ብለህ የምታስባት ልጅ እንዴት ነው ቆይ በሙሉ ልብ ማታምናት? ቆይ እንዴት ነው እሺ ነገ ተጋብታችሁ የምትኖሩት? ሰማኛል። አይመለከትህም። ከዚህ በኋላ አደይ አጠገብ ቀርቶ እኔ አካባቢ ላይ እንዳላይ። እሺ እያወራኸኝ ያለሁ በጤና አይመስለኝም። ወይ ተናደሃል ወይ ነገር ሆነሃል። ግን ሰማኛል፣ ድጋሚ ይሄን ነገር እንዳትደግመው። ወይኔ ጉዴ! ደግሞ አንቺ ማን ነሽ? ወይኔ በጣም ይቅርታ። ቆይ ምን አይነት ቀን ነው? ምንድነው ዛሬ እያጋጠመኝ ያለው? ወይኔ በማሚ ሞት ይቅርታ። በጣም አውቀሽ ነው እንዴ? አውቄ እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ በቃ ተረጋጊ፣ ያጋጥማል። ለምን ወደ ቤት አትገባ? ታጠብና ልብስ ትቀይራለህ። ግን እከስሻለሁ። እንዴ ምን አጠፋው? እንዴ እንደዚህ አድርግሽ? ለዚህ ስራሽ ነው። አውቄ እኮ አይደለም፣ ይቅርታ አልኳ። ከይቅርታ በላይ ምን አለ? ምንም የለም። ስለዚህ ልብስን ከፈለክ አጥብልካለሁ። እዚህ ግቢ ነሽ? አይ እኔ እዚህ አልኖርም። እሺ ለሊ ያለች? አለች። ላይን ታውቃታለህ? አዎ አውቃታለሁ። ግን አሁን አለች? አለች። አዎ። እሺ እዩኤል እባላለሁ። አውቀሽ ስላላደረግሽው ብናደድም ይቅር ብዬሻለሁ። እዩኤል እትዬ። ወይ ሮሚ፣ ፍቅር መኝታ ቤት ውስጥ ሰው አለ። ማ? የቤዛ ወንድ። የምርሽ ነው? ፍቅር ፍቅር! መኝታ ቤትሽ ውስጥ ማን ነው ያለው? እትዬ እኔ አይቼዋለሁ። መኝታ ቤቷ ውስጥ ሰው አለ። ሮማን፣ እውነት ነው ፍቅር? ኧረ እማዬ በጭራሽ አውቃ ነው። ካላመኑኝ ሄዶ ማየት ይችላሉ። እትዬ ፍቅር፣ ይሄ የመጨረሻዬ ነው። እማዬ ቆይ እኔን አታምኚኝም? አላምንሽም። ቆይ እንዴት ብትንቂ ነው እየጎተሽ እዚህ ድረስ የምታመጪው? ጭራሽ መኝታ ቤትሽ? እኔ ማንንም አላመጣሁም እማዬ። ሮማን ለምን እንደዚህ እንዳለች አልገባኝም። በቃኝ ፍቅር፣ እኔ ያንቺ ነገር ሰልችቶኛል። አሁን ልብስሽን ሰብስቢ፣ ሻንጣሽ ውስጥ አድርጊ፣ ወደ አያትሽ ነው መልክሽ። እንዴ እማዬ? አዎ በቃ ፍቅር፣ ከዚህ በላይ እኔ አንቺን አልችልሽም። ቆይ እማዬ ለምን አታምኚኝም? ምንም ነገር አላምንሽም። እህትዬ። አቤት አሹ። ቤዛ ደጅ ቆማለች። ላስገባት ወይስ? እሷ ደግሞ ምንድን ነው የምትሰራው? እኔ ምን አውቄ። እሺ አስገባት። ነይ ፍቅር፣ ነይ ሂጂ፣ ነይ ቶሎ። አንተ ቆይ ለምንድን ነው ዝም ያልኳሽ? ታዲያ ምን ላድርግ ሮማኒ? ስለ ዳኒና ስለ ፍቅር ነው። እትዬ እኮ በኋላ እኛ ሳንነግራቸው ገብቶ ቢያዩ ሁሉም ነገር ባንተ ነው የሚሳበው። ታዲያ እኔ እሱን ፈርቻ አይደል እንዴ? ቆይ ቤት በኩል አድርጎ ገባ። እኔ እንጃ፣ እኔ ምንም አላውቅም። ብቻውን ለእትዬ ነግሬያቸዋለሁ። ሮማኒ ደግሞ ምን ሆንሻል እንዴ? እኔንም አብረሽ ልታስወቅሽኝ ነው እንዴ እንደዚህ ማድረግሽ? ያንተን አላሰብኩትም ነበራሹ፣ ግን እውነቱን መናገር ነው የሚሻለው። በቃ እኔም አንተም ሲገባ ላየ ነው። እትዬ መቻምኑና ሮማኒ እንዶ ያልታደልኩ ለመከራ የተፈጠርኩ። አታስብ፣ እኔ ያስረዳችኋለሁ። እሺ በምዬ ብላ ባትለምነኝ ኖሮ ይቺን ጉድ መች ሰማትና። በድጋሚ ስህተት መስራት የለብህም አሹ። በቃ አንተ ሂድ። እኔ ለትዬ ሁሉ ነገር ነግራችኋለሁ። አሹ አሹ አንተ ደግሞ እዚህ ምን ታደርጋለህ? አሹ የለም ነይ ቶሎ በይ እንሂድ። ሲጀምር ምን ታደርገባለህ? እኔማ ፍቅርን ላሰማመጣት ነበረ። እሱ ደግሞ ለምን አስፈልግ? ረሳሽው እንዴ? ፍቅርን እኮ ለምንሰራው ስራ ታስፈልገናለሽ ያልሽው ራስሽ ነሽ። ገባኝ። እና ለሱ ሲባል መኝታ ቤቷ ድረስ ይገባው። ታዲያ ሌላ ምን ጉዳይ አለኝ? ደግሞ ሳሉን አሉን እናቷ ታገኘኛለች። እንዴት በድጋሚ ስትት ትሰራለህ? ቆይ ስትወጣ አታገኛትም? መቼ ትወጣለሽ እባክሽ? እናቷ በር ዘግታባል ነበር። እና አንተ ምን ቤት ነህ? ለምን አርፋ አትቀመጥም? ቆይ ምን ያንቀለቅልሃል? ምንድነው ችግር? ውይ እህቴ ዝም ብለሽ አትጨቃጨቂ። አሁን እኮ ዳኒ ሳይሆን የቤዛ ወንድም ተብዬ ነው የምወቀሰው። ቆይ ምን ሆነሃል? ቆይ ለስምሽ ተጨነቅሽ? እማዬ የባሰ ነው የምጠላኝ። እንዴ ትጥላሻ? ምን አስጨነቀሽ አንቺ? ከፍቅር እናት ደግሞ ምን ጉዳይ አለሽ? አሁን ወሬውን ተውና ይሄን አበበ ጉዳይ እንዴት አደረክ? አልሄድኩም። ለምን? የአበበ የሌለ ጓ ምናምን አላለብኝም እንዳትመጣ ምናምን እያለ ነው። ታዲያ አትምጣ ስለተባልክ ነው የቀረው? ቆይ ታዲያ እኔ አይሰማኝም? ደነዝ ደነዝ ነህ። እሺ እኔ ስንቴ ነው አትምጪ እየተባልኩ ሄድኩት? እንዴ ወድጄ ይመስልሃል እንደዛ እየተባልኩ ሄደው? የምንፈልገውን ነገር እስክናገኝ ብዬ እንጂ። ተያቸው በቃ። እኔም ደግሞ ስራ ተደውሎልኛል። ምን አይነት ስራ? ገጀራው ነው የደወለው። ጥሩ ግን ራስን የጠበቅክ ስራ ደግሞ አሪፍ ገንዘብ ተቀበል። ሁሌ እሱ እንዳለ አትስራ እሺ?
እሺ ደግሞ ትሰማኛለህ? ድጋሚ ወደዚህ ቤት ተመልሰን እንዳትመጣ። አሁን አላማችንን መርሳት የለብንም። ፍቅርም እናቷ ምንም አይጠቅሙንም። እሺ ገብቶኛል እህቴ። ለማንኛውም ራስን ጠብቅ። እሱ ልጅ የሚሰራው ነገር በጣም ከባድ ነው። አያሳስብሽ ዳኒ። ስልክን አታጥፋ። ሰው ይጨነቃል ብለህ አስብ። እሺ። አረ አንቺ ለእኔ ተጨንቀሽ ማለት ነው። እየቀለድኩ አይደለም ዳኒ። ደወለ። በቃ እኔ ልሂድ፣ በጣም ቆይቻለሁ። ቻው ቻው። ምኑን ጥሎሽ ነው የጣልክብኝ ጌታዬ? ኧረ እኔስ አሁንስ ግራ ገባኝ። የእነዚህን ልጆች ነገር ምንድን ነው የማደርገው? ውይ አደይ መጣሽልኝ ልጄ፣ መጣሽልኝ። አደይ ናፍቀሽኝ ነበር። እኔም በጣም ናፍቀሽኛል እናቴ። ደህና ነሽ? ብርሃንስ እንድትቀበልሽ ልኪያት ነበር። አላገኘሻትም እንዴ? ኧረ አልመጣችም። ወዴት ሄደች? ተቀበያት ብዬ ብልካት ሌላ ዙረቷን ሄደች። በይ እናቴ፣ ከመንገድ ነው የመጣሽው፣ ደክሞሻል። ነይ እንግባ። እንዴ አንተ ምን ሆነ? ኧረ ቀስ በል እንዳትወር። ምን ሆናል? ምን አደይ መጣች ጋሼ። እናቷ ቤት ገብታለች። ልጅ መጣች? አዎ፣ እቄው ማማ ላይ ሆኜ እቄውን በምቃኝበት ጊዜ አደይን አየኋት እናቷ ቤት ስትገባ። እስኪ ጀምረኝ። ይኸው የምላትን በትክክል እየሰማች ነው ማለት ነው። ጫን ሂድ። ወዴት ጋሼ? ይኸውልህ ትሄድና አባትሽ ናፍቆሻል፣ አይኗን ይኸው ብሏል ብለህ እናቷ ሳትመክራት ይዛልና በሰላም ነይ ስላት እምቢ ካለች አስገድጄ ላምጣት? የምን ማስገደድ ነው? አባትሽ ናፍቆሻል፣ አይኗን ልይ ብሏል ብለህ አታላህ ባብለህ ይዛትና እንደ ጫፏ እንዳትነካ፣ ወርቄን ልጄ እንዳትነካ። እሺ እሺ ጋሼ፣ እሺ እሺ። በል ቶሎ ቶሎ በል። ይኸውልህ እናቷ ኧረ ቀስ በል ደግሞ ይሄ እናቷ ሳትመክራት ቀስ ብለህ አባብለህ ይዛታ። ቶሎ በል ሰንካላ ኖር። ምን ልከው ነው ህንት ውስጥ አሰለ? ናውዲ ምን ነው? ልጄ መጣች። አደይ መጣች? አዎ መጣለች። አንተ አጎት እንደመሆንህ መጠን አሁን አርጋ አልኩን ሁሉ ታረጋለህ። ምን አስጨነቀ ጋሼ? አንዱ ፍሪዳ ነው ይችላል። አሁን ያው መሬቱን እያስማማው ነው። እሱን ሸጬ አንድ በሬ ጥላለሁ። እሱማ ግዴታ ነው። ምን አስወራ በወር እንደው ይያዝ። ታዲያ ሌላ ምን ላድርግ? ለሰዎቹ ንገራቸው አንድ ነገር እንዳይቀር፣ ሁሉም ይዘጋጅ ባስቸኳይ። እሺ እሱ ግድ የለም። ልጅቷ እንኳን በሰላም እጇ እዚህ ረገጠ። ሌላውን ሁሉ ለኔ ተወው፣ እንደሚሆን አደርገዋለሁ። እኔ ምስቲ ልጅ እናዋራት። አይ ግድ የለም እናቆየው። ደግሞ ልጅቷ በርግጋ ጠፍታ እንዳትሄድ በልሽ። አደየኔ አበባ ታዲያ አሁን እናቷ ቤት ነው ያለችው? አዎ ትመጣለች። እንኳን ለልዑል ለንጉስም ሲያንሳት ነው። እንዴት ቆንጅታለች መሰለ። ስታድግማ ውበቷ መጣ። አቤት አቤት ብታያት እኮ እኔ ልጅ ሆና። ታዲያ ያንተን ልጅ የሚያህል ማን አለ? የዛ የኩራባቸው ልጆችም ዝም ብሎ ቀሩ ተንዘላዝለው። ያንተ ልጆች ናቸው ዘር የሚያስቀጥሉ። አሁንማ ስታድግ አንተ ውበቷ ሁሉ ፈካ። የኔ ልጅ ሆና ታስከብረኛለች። አሁን ለልት እኮ ነው ፈስ ቆይ እሺ፣ የት ሄደ? እኔ ምን አውቃለሁ። ብቻ አንቺ ተረጋጊ። ሄሎ ዳይመንድ፣ ከቅምጥል ጋር ነኝ። የት ናችሁ? አልገባውም። አስፈቅጄ ወጥቼ ነው። እሺ በቃ መጣን። ምን አለክ? ማዘሯ አልተገኘችም። ለሊ ሴት ናት። እሷማ ታማለች። ምን አይነት ፈተና ነው በፈጣሪ። የምር ግን ካገኘኋቸው አልፋታቸው። ቆይ እንዴት ቢያስቡ ነው ማዘሯን? ቅምጥል ተረጋጊ፣ ትገኛለች በቃ። ቆይ ምን አይነት ልብ ቢኖራቸው ነው በፈጣሪ? እንዴት እናት ይዘው ያሰቃያሉ? ምንድነው የሚያስደስታቸው? ከሷ ምንድነው የሚያገኙት? ምን አይነት የጭካኔ ልብ ነው? ፍላጎታችሁን ግልጽ አልሆነልኝም። ቆይ የሚቀየር ነገር በሌለበት እንደዚህ ማድረጋችሁ ምንድነው ጥቅሙ? ኪንጎ የገቡበት ገብቼ ማግኘት አለብኝ። እሺ በቃ እኔ እንሂድ። ቤዛ ሀይ፣ እንዴት ናችሁ? ምን እያደረግሽ ነው? ስለ ማዘሯ የምታውቂው ነገር አለ? ማናት ማዘሯ? የማን ማዘር ናት? ቤዛ አታስመስይ። እኔ ምንም አውቀው ነገር የለም ቅምጥል። እኔ ለራሴ በስራ ቢዚ ነኝ።
ምንም አውቀው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደውም ካላመንሽ ነኝ እንሂድ። እኔ እንዳንቺ ስራ ፈት አይደለሁም። እሺ ካንቺ ጋር ስዞር የምገኘው ቤዛ ግን ተሳስቼ አንድ ነገር ልስማና አንላቀቃትም። እሺ አሁን ቀጥ ብለሽ እቺ ቆይ ግን ቤዛ እንዴት ጠረጠርሻት? ስለ ለሊ ከቤዛ በላይ የሚያውቅ ሰው ይኖራል? ምንም ቢሆን እኮ አብረው ተምረዋል። ስለሷም ስለ ቤተሰቦቿም በደንብ አድርጋ ጠንቅቃ ታውቃለች። በቃ አንቺ ተረጋጊ፣ ነይ እንሂድ። ለሊ አሁንም ራስሽ ጋር የሚሰማሽ ስሜት አለ? አዎ ዶክተር፣ ትንሽ ይሰማኛል። ለሊ በጣም ተደጋጋሚ ነግሬሻለሁ። ራስሽን መንከባከብ አለብሽ። ከህክምና በኋላ በቂ ረፍት ማድረግ አለብሽ ብዬ ነግሬሻለሁ። እንደዛ ካላደረግሽ የማዞር ስሜቱ አሁንም ሊኖር ይችላል። እሺ ዶክተር። እሺ እንድትይኝ አይደለም ለሊ። በዚህ ልክ ግድ የለሽ የምትሆኚ ከሆነ እኔ ኃላፊነቱን አልወስድም። ስንት ነገር ተነጋግረን፣ ቆይ እንዴት በዚህ ልክ ግድ የለሽ ትሆኛለሽ? በጣም ይቅርታ። እኔ እኮ እዚህ ቁጭ ብዬ መረጋጋት ስላልቻልኩ ነው። ቆይ ምን ተፈጠረ? ግዴታ ዲ መኖር አለባት? አይ እንደዛ እንኳን አይደለም ለሊ። ሁሉም ነገር አንቺ ደህና ከሆንሽ በኋላ ይደርሳል። ለሊ፣ እዚህ ወንድ ሸሚዝ አለ እንዴ? ምን ነው? ለምንሽ ነው? አይ እዩዬ ሸሚዙን ከላይ እንዲቀይር ብዬ ነው። አይ አትቸገሪ ሩት፣ ለእኔ ችግር የለውም። እርግጠኛ ነህ? ምን ነው እንዳልከስሽ ፈራሽ እንዴ? በቃ ለማንኛውም ለሊ እኔ ልሂድ። ራስሽን ተንከባከቢ። በአንቺ መዘናጋት በሽታው ከፍተኛ ደረጃ ከደረሰ አማራጭ ላይኖረን ይችላል። እሺ ዶክተር። ካሁን በኋላ ባዴ ቦታ አንቺ ተንከባከበኝ ስለተባልኩኝ ከዚህ በኋላ የምትረሳው ነገር ካለ ለኔ መናገር ትችላለህ። እሺ በቃ በሉ እኔ ልሂድ። ዶክተር ልሸኝክ? አይ አያስፈልግም። እሺ ዶክተር አመሰግናለሁ። በይ በቃ ለሊ እኔ ልሂድ። አዲስ ነገር ካለ መደወል እንዳትረሽ እና ደግሞ ሐኪም ቤት ያለሽን ቀጠሮ እንዳትረሽ። ቻው። እሺ እኔ የምልሽ ለሊ። ምን ዶክተር? አደይ በሰላም ገባች እንዴ? አዎ በሰላም ገብታለች። እሺ በቃ ሰላም በይልኝ። እሺ ዶክተር። ማን ነው? ዶክተር ነው ሩታ። ዶክተር ብቻ ማለትማ ከዚህ በፊት ትተዋወቃላችሁ ወይ? አይ ከቤኪ ጋር ይተዋወቃሉ። ከኔ ጋር እንኳን በቅርብ ነው የተዋወቅ ነው። ብቻ ምን አልፋሽ በጣም ጥሩ ዶክተር። በጣም ጥሩ ዶክተር ነው። እኔ የምልሽ የት ነው የሚሰራው? ሁለቱም ጋር ይሰራል። እዚህ ላይም ታችም ያለው ሆስፒታል ይሰራል። ወይኔ ጉዴ! ደግሞ አንቺ ማን ነሽ? ወይኔ በጣም ይቅርታ። ቆይ ምን አይነት ቀን ነው? ምንድነው ዛሬ እያጋጠመኛለሁ? ወይኔ በማሚ ሞት ይቅርታ። በጣም አውቀሽ ነው እንዴ? አውቄ እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ በቃ ተረጋጊ፣ ያጋጥማል። ለምን ወደ ቤት አትገባም? ታጠብና ልብስ ትቀይራለህ። ግን እከስሻለሁ። እንዴ ምን አጠፋው? እንዴ እንደዚህ አድርግሽ? ለዚህ ስራሽ ነው። አውቄ እኮ አይደለም፣ ይቅርታ አልኳ። ምንድነው ሩታ? ምንም። ቤኪ ስልክ አያነሳም። በቃ አንቺ አትጨነቂ እሺ፣ በኋላ ሄደን እናገኘዋለን። አዎ ሩታ፣ ያለበለዚያ መሞቴ ነው። በጣም እያዞረኝ ነው። አይዞሽ። የት አለ? እማዬ ሮማን አውቃ ነው። ለምንድን ነው እኔን የማታምኚኝ? ቆይ እዚህ ቤት ምን እየተካሄደ ነው? ሮማን! አቤት እትዬ። ምንድን ነበር ያልሽ? እንዴ የት ሄደ? ቆይ አንቺ እናቴን እያታለልሻት ነው? ቆይ እናንተ ችግራችሁ ምንድን ነው? ምን እያደረጋችሁ ነው? እዚህ ቤት ምን እየተካሄደ ነው? ቆይ እኔ መጫወቻ ነኝ እንዴ? እትዬ በእርግጠኝነት ወጥቶ ይሆናል እንጂ እዚህ ነበር። ጥሩ ሂጃችሁን ጥሩ። ቆይ እማዬ ለምን እኔን አታምኚኝም? እነሱ እኮ አውቀው ነው። ሲጀመር አንቺ ነሽ ጥፋተኛ። ከሁለቱ ጋር የተፎካከርሽ፣ ካሹም ከሮማንም ጋር የተፎካከርሽ አንቺ ነሽ ጥፋተኛ። ኧረ እኔ አልተፎካከርኩም እማዬ። እራሷ ናት ከመሬት ተነስታ እንደዚህ የምትለው። አቤት አቤት። እዚህ አሹ፣ እዚህ ማን ገብቶ ነበር? የት? እዚህ መኝታ ክፍል ማን ገብቶ ነበር? እንጃ እትዬ፣ እኔ ተበር እንጂ ተውስጥ የሚተናወነውን ነገር በምን አውቄ። ማን ገብቶ ነበር? ማንም እትዬ። የምርን ነው አሹ? ምን አውቃለሁ እትዬ፣ እኔ ተበሮኝ ሌላ ማይታወቅ ሰው አላስገባው። እሺ አሁንስ ማን ወጣ? ኧረ ማንም እትዬ። ይልቅ ቤዛ ከቆመችበት የለችም፣ ወደ ቤቷ ተመልሳለች። እሺ አሹና ሮማን ሳሎን ጠብቁኝ። ምን ነው እትዬ? አልሰማኝም? አሹ ሳሎን ጠብቁኝ። ፍቅር፣ እየተፈጠረ ያለው ነገር ምንድን ነው? አላውቅም እማዬ። እነሱ ለምን እኔ ላይ እንደዚህ እንደሚሆኑ አላውቅም። ታይ ፍቅር፣ ብዙ ጊዜ ደጋግሜ ታይ ብዬሻለሁ። አንድ ቀን ተስፋ የቆረጥኩ ቀን ግን ልጄ ናት ብዬ አልምርሽም።
የማደርገው እኔ ነኝ የማውቀው። ለምን አታምኝም እማዬ? እኔ ለራሴ እዚህ ተዘግቶብኝ ታፍኜ ነው ያለሁት። እንዴት ነው እየጎተተ አስገድዶ የወሰደኝን ሰው ማስገባው? ፍቅር የዛሬውን ሁሉንም ነገር ትቻለሁ። ለመጨረሻ ጊዜ ግን አንድ እድል ሰጥሻለሁ። ይኸውልሽ ከሰዎች ጋር ያልሆነ መልስ ስትመላለሽ ስትጨቃጨቂ እንዳልሰማ። አሹንም ሮማንንም የማክበር ግዴታ አለብሽ። ምክንያቱም ቤተሰቦቻችን ናቸው፣ ከኛ ጋር አብረው እየሰሩ ነው። ስራትሽን ይዘሽ ተቀመጪ። ምን አደረኩ እንድትይ አይደለም ፍቅር፣ ይቅርታ እንድትጠይቃቸው ፈልጋለሁ። እኔ ምንም አላጠፋሁም። ሶስቱም እኔን አይወዱኝም፣ ጠምደውኛል። ይኸውልሽ አታስቢ፣ እነሱንም አወራቸዋለሁ። መጀመሪያ ግን አንቺ ለእነሱ ጥሩ አመለካከት ይኖርሽ። ሮማንን እንኳን አታያትም? ያንቺ ኩያ ናት። በልጅነቷ ስንት ነገር አልፋለች። አሁን ደግሞ የቤት ሰራተኛ ናት። ነገ ደግሞ የት እንደምትደርስ ምን ይታወቃል? ምናልባትም እንደ አደይ ጥሩ ቦታ ትደርስ ይሆናል። አደይ ጥሩ ነገር አድርጋለች እያልሽ ነው እማዬ? ፍቅር አንቺ የሁሉም ሰው ጥሩ ባህሪውና መጥፎ ባህሪውን ስለማትለይ ነው። አደይ እኮ እኔ አያትሽ ታማዛ ላስታመማት በሄድኩ ጊዜ ቤቱን ቀጥለጥ አርጋ ነበር ስታስተዳድር የነበረችው አይደል? አዎ፣ ይህንን አምነሽ ተቀበይ። ይኸውልሽ ለሰው ያለሽ መጥፎ አመለካከት ታይና ጥሩ ሰው ሁኚ። ይሄ የመጨረሻ ጊዜ የምሰጥሽ እድል ነው። ካለበለዚያ ግን ካልሆነ እምወስነው ውሳኔ በጣም ከባድ ነው የሚሆንብሽ። ግን ምንም ግን ብሎ ነገር የለም። አበቃ፣ ያበቃለት ጉዳይ ነው። እኔ አላውቅም። በጣም ግራ ገብቶኛል። እንዴ ቆይ እኔ ምን አደረግኩ? ራሱ እኮ ነው አጉል ተጠራጣሪ ሆነ። እስኪ የቱ ጋር ነው የጠፋሁት? አላውቅም፣ ግን እንዴት ያደብረኝ። እንደዛ ማሰቡ ምንም ደስ አይለኝም። በቃ ስራ ላይ ከሆንክ ካላስቸገርክ ማታ ደውልልኝ፣ እናወራለን። ግን ምን ችግር አለው እንዴ? እንደምን ነገሮችን አላውቅልህ። ምን አገልግሎት ነው? ሄሎ አደይ። ይመስገን ደህና ነኝ። በሰላም ገባሽ? ቤተሰብ ሁሉ ሰላም? በቃ እንኳን በሰላም ገባሽ። ይሄ ልጠይቅሽ ብዬ ነው። አዎ ተገናኝተን ነበር። ደህና ነች። አንቺ አታስቢ። እሺ አደይ በቃ አትጥፊ፣ ደውዪልኝ። ቻው። ቆይ ምን ማድረግ ነው? ዶክተር መምጣት ላሳውቅ ነበር። አይ ቲንክ ስመጣ ላይ ይሄን መሰለኝ። ለምን ቆየሽ? ወንድሜ ጋ ሄጄ ነበር። ቤዛ የምታረፍጂውን ነገር አቁሚ። እሺ ዶክተር። የቀረ ነገር አለ? አይ ያው ግን ካልደበረ እዚህ ትንሽ ልቆይ። ምን ትሰራለሽ እዚህ ነው ወይስ አሞሻል? አዎ ትንሽ። ምን ነው ምን ሆነሽ? ግን ዶክተር እዚህ ቁጭ ብሎ መዋል በጣም ያሰለቻል። አዎ ቤዛ፣ ግን ደግሞ ምርጫሽ። ከዚህ የተሻለ ነገር ይኖራል? ቁጭ ብለሽ ማትይባቸው ስራዎች አይጠፉም። ያው ምርጫሽ ስለሆነ ነው እንጂ። እሱማ ከአንተ ጋር መስራት ራሱ ደስ ይላል፣ እረፍት ነው አይደል? አዎ። ስለ አደይ ለምንድን ነው መጥፎ ነገሮችን ያገርሽ? መጥፎ ነገር? አረ መቼ? እኔ ምን አልኩ? የሰው ነፍስ ልታጠፋ ምግብ ላይ መርዝ እንደጨመረች ነበር አንቺ ነገርሽ። እሷ ግን ከዛ ቤት የወጣችው በሌላ ምክንያት ነው። አይ ማለቴ ያው ሲሉ የሰማሁት ነው እንጂ እርግጠኛ ሆኜ አይደለም። ግን አደይ በራሷ የቤት ሰራተኛ እንደነበረች ነገረች? አዎ ነገረች። የወጣችበትን መንገድ አጫወተች። ጎበዝና ታታሪ ልጅ ነች አይደል? አዎ። ስለ እሷ እኮ ስትነግሪኝ እኮ በጣም የምትተዋወቁ ሰዎች መስለሽ ነበር። እሱማ በደንብ እንተዋወቃለን። በምን ተጋጫችሁ እንዴ? አረ ተጋጭተን አናውቅም። አይመስለኝም። ስለ እሷ ስታወሪ እኮ ኖርማል አይደለሽ። አደይ ከፍቅረኛ ጋር ለያይታኛለች። አፍቅረሻል? እኔ ሳልሆን እሱ በጣም ነበር የሚወደኝ። በዚች አደይ ምክንያት ነው እንጂ የቀረሁት። ይሄኔ እናት አሜሪካ ነበርኩ። እንዴት? ታሪኩ ብዙ ነው ዶክተር። ግን አንተ ያግል ጠይቅሽ። ምን? አንድ ጓደኛ ነበር ሄኒ።
ካናዳ ያለው በስልክ ማውራው ማለት ነው። አዎ አይ ቲንክ አውቄዋለሁ። ይሄና አንድ ታካሚውን አፈቀረ እና ከኔ በላይ ደግሞ አንቺ ስለ ሴቶች ታውቂያለሽ እና የሆነ ጥያቄ ልጠይቅሽ ነበር። እሺ ንገረኝ። ጓደኛዬ ታካሚውን በጣም ወዷታል እና ትናፍቀዋለች፣ ሊያወራት ይፈልጋል። ነገር ግን የሁለቱ መንገድ በጣም የተለያየ ነው። መቼም አንድ ሊሆን አይችልም። እንዲሁም ደግሞ እሷ በቅርቡ ልታገባ ነው፣ ግን ደግሞ እሱ በጣም ይወዳታል። እንደ ሴት አንቺ የምትመክሪ ነገር ይኖራል? ብቻ አደይን እንደሆነ ፈቀረት። እሷንስ ቢሆን ለምን ደነገጥሽ? ሲጀመር እሷ ያውቃት ሌላ ሴት ነች፣ እኔም አላውቃትም። ይንገራታ። ምናልባት እኮ ማፈልገው ትዳር ውስጥ ይሆናል የምትገባው። እንዴት ማለት? የምትወደውን ሰው ነው የምታገባው። ትወደዋለች? እንደዛ ከሆነማ ከባድ ነው። ያው አርፎ ቢቀመጥ ይሻለዋል። ወይ ደግሞ እንደ ገጠር ልጅ ጠለፋ ለምን አትጀምሩም? እየቀለድሽ ነው እንዴ? ይኸው ስንት ሲንግሎች በሞላንበት ባለትዳር ሴት ምን ታደርጋለች? ዶክተር በይ ቤዛ፣ እኔ ቁም ነገር ነበር ያዝኩት። አንቺ እየቀለድሽ ነው። በዚህ ብቃን። እርግጠኛ ነህ ዶክተር? ሌላ ምንም ማማክር ነገር የለም? ታሳፍሪያለሽ ቤዛ። እንዴ ምን አደረኩ? ልጅ ነሽ እንዴ? የነገርኩሽ ነገር እኮ እያዝናናሽ። ኧረ አይደለም ምስኪን ጓደኛ ግን ሲያሳዝን። እሺ በቃ ወደ ስራሽ ተመለሽ። እሺ ዶክተር። ግን ዶክተር ከፈለከኝ ያለው ጥረኝ። ያው ለጓደኛም ቢሆን እኔ ያለውለት። ቤዛ ቆይ ምንድነው የገበጣጠርኩት? አሁን አደይ መሆኗን ካወቀች በጣም ነው የሚደብር። ቆይ ጭራሽ ከኔ አልፎ ስሜቴ ለሌላ ሰው መናገር ጀመርኩ። እንደዚህማ አልቀጥልም። ቆይ ምንድነው ያስነካች? እማዬ ወይ ልጅ በስልክ ስናወራ ግን ለምንድን ነው እንደዚህ ተቆጣሽ? ምን ነው ችግር አለ እንዴ? አይ አየኔ ነገር አንቺን ሳይ እኮ ንዴቴ ሁሉ ጠፋ። እናቴ በጣም ናፍቀሽ ነበር እኮ። እኔስ ብትይ እንዴት እንደናፈቅሽ ልጅ። በዚህ ላይ ደግሞ ከተያየን እኮ ስንት ጊዜ ሆነን ብለሽ ነው። ላንቺ መመኝልሽን ህይወት ሳላኖርሽ ወደዚህ መምጣት አልፈለኩም ነበር፣ ግን ፈጣሪ ያልሆነና መጣው። አይ አየኔ ልጅ አሁን ከዚህ በላይ እንዴት ልታኖሪ ነው? የአያትሽን መሬት እንደሆነ መሰረቱ ተጥሏል። አንቺ እንጂ በሰው ቤት እድሜሽን የጨረሽው። እሱ እንደምንም ተሰርቶ እንዲያልቅ እኔ ብር ልክልሻለሁ። እዚህ ቤት ውስጥ መኖር የለብሽም። አይ ልጄ አንቺስ ብትሆኚ ከየት ታመጪዋለሽ? ለራስሽ ስራ አቁመሻል። ከየት ብለሽ ነው የምታመጪው? ነግሬሽ አይደል እማዬ? ለሊ እኮ ከጎን ያለች። ለሊ የምትያት ጓደኛሽ ነች? ለሊ ጓደኛዬ ብቻ አይደለችም፣ እህቴም ናት። አዎ ነግረሽ ነበር ልጄ። ታዲያ ምን ነው እሷን ልጅ ይዘሻት ብትመጪና ብታስተዋውቂ? አስበን ነበር፣ ግን እሷ መምጣት አልቻለችም። ትንሽ ስላመማት ሆስፒታል ሕክምና አለባት። ወይ ልጄን ምን አገኛት? በጣም አሟታል እማዬ። ወደዚህ ስመጣ ራሱ ልቤ እየፈራብኝ ነበር። ግን ቆይ ለምንድን ነው እንደዚህ አጣድፈሽ የጠራሽኝ? ምንድን ነው የተፈጠረው? ምንድን ነው ያናደደሽ? አይ ይኸውልሽ የኔ ልጅ። ማን ነው? ይግቡ። እንደምን ዋላችሁ? እግዚአብሔር ይመስገን። ኖር ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ አደይ ልጅ? እንዴት ነሽ? ይመስገን ደህና ነኝ። እንኳን ለቄሽ በሰላም ብቃሽ። አመሰግናለሁ። ቆይ ምን ፈልገ መጣ? አይንተን አባቷ ናቸው። በጣም ናፍቃኛለች፣ አይኗን ሊያት ብሎ ይላኩኝ። ከመቼ ጀምሮ? ቆይ ደግሞ መምጣቷን እንዴት አዩ? ሌላ ሶስተኛ ሰውስ ምን ያስፈልጋል? ከናፈቋት ራሳቸው መተዋያዩ። እንዲህ ነው እንዲያ ነው አላሉኝም። ብቻ ፀሐይ ልጄን አደይን ይዘልኝናን ያሉ። አይሆንም ብያለሁ። ከናፈቋት ራሳቸው መተው እዚህ ያዩዋታል እንጂ ልጅ አትሄድም። ኧረ ተይ እንዴ አይባልም እንዴ። ኧረ ተይ እማዬ፣ ችግር የለውም ደርሼ ልምጣ። አይሆንም አልኩኝ አደይዬ፣ እሳቸው ጋር አትሄጅም። ለምን እማዬ? አባዬ እኮ ደውሎ እንድመጣ እየጠየቀኝ ነበር። አንድ አፍታይቸው ልምጣ። ገና ከመምጣትሽ? ወይ በቃ ብርሃን ትምጣና ከእሷ ጋር እንሄዳለን። አይ የብርሃንን ነገር እንኳን ታዩ። አንዴ ከወጣች መች ትመለስና አንዴ ውሃ ለመቅዳት ወንዝ ስትወርድ፣ አንዴ ጫካ ሄዳ ማገዶ ስትለቅም፣ ሲናገሯት ደግሞ ቶሎ ነው የምታኮርፈው። ግድ የለም ብርሃንን ከሜዳ አይቻታለሁ። እግረ መንገዷን በዛው ታገኛታለች። ነይ እንሂድ አደይ። እማዬ በቃ እንዳፍታ ደርሼ ልምጣ። ይኸውልሽ ልጅ
የአባትሽን ውሳኔ እኔ ሳልሰማና ሳልስማማበት እሺ ብለሽ እንዳትቀበይ እንደው አደራሽን። ችግር የለውም እማዬ አታስቢ። አንቺ ሳትሰሚ ምንም ነገር አይወሰንም። ሰላም ብዬ ቶሎ እመለሳለሁ። እሺ ቶሎ ነይ ታዲያ። ባቡሬ እዚህ ቤት ማንም ሰው ያለ አይመስለኝም። ለምን ከዚህ አካባቢ አንሄድም? ከዚህ ሌላ ደግሞ ሌላ ቤት ያላቸው አይመስለኝም። ሄሎ አንተ ውሻ ትሰማኛለህ? እናቴን አሁኑኑ ልቅጣት፣ ካልሆነ ደግሞ የገባበት ገብቼ ነው ገለሽ። ለሊ ትሰማኛለህ? በሁለቱም ምንም አይነት ቀልድ አልፈልግምሽ። ስማ እቀየርብሃለሁ። እናቴን አሁኑኑ ልቀቃት። ሄሎ ሄሎ ውሻ ምንድን ነው ያለ? ለሊን ካላመጣት ነው። ታዲያ ለምን አትስማማ? ያማል። እንዴት ነው ለሊና ሳልፌ ስቼ እናቴ ማድር ነው? ለሊና ስጣት እያልኩ አይደል፣ ግን ቢያንስ ተስማምቻለሁ በለውና ማዞሪያ የት እንዳለች ነው። ስማ ሰውየው በጣም አደገኛ ሰው ነው። እንደዚህ ካርኩ ሁለቱንም አጣቸዋለሁ። ይህ ውሻ የቢዛው እንዴ ይሄም እጁ አለበት። ወይ ዳይመንድ ምን እያደረክ ነው? ምን አባ እያደረክ ነው? እናቴ የት ነች ያለችው? የማን እናት? አታስመስል። እዚህ ምን ልታደርግ መጣ? ሰው ቀጥሮ። ሰውማ ሰው ነው። መቼ ማውሪያ አይደለም። ሰማኛለህ? አሁን ውሸትም ሆነ ማስመሰል አልፈልግም። እናቴ የት ነች ያለችው? ምንድነው የምትለኝ? ያንተ እናት ጥቁር ኩን ቀይ ነው የታውቃለሁ። እና ምን አባ ልታደርግ ነው እዚህ የመጣው? ልሸውደን እየሞከርክ ነው? አረ ስለፈጠራችሁ እኔ ምንም አውቀው ነገር የለም። ዝም ብዬ ነው ራሱ እዚህ ሰፈር የመጣሁት። እንደውም ነው ምንድነው የምናደርገው? እውነቱንና እናቴ የት እንዳለች እስኪነግረኝ ድረስ አለቀው። ልቀቁኝ! አሁን እኔ ምንም አውቀው ነገር የለም አልኳችሁ እኮ። ምን እያደረጋችሁ ነው? ዝም በል ወደዛ። ምን ማላቅ መሰለህ ወሽካታ። ና ዘንድ ሰማኛለህ? ዛሬ እገልሃለሁ። እሺ በጣም ጥሩ። ያቺ አውራሪስ የመሰለች እህት ጋር ይደወልላታል። ሬሳ ሳጥን ትገዛለች። ቀብር አስፈጻሚ ጋር ትደውላለች። ወደ አባትህ ትሸኛል። ወዴ እሱ መሰለኝ ነገር አሹ በበር ማንም ሰው አለ? ኧረ ማንም የለም። ምን ነው? እርግጠኛ ነህ? አዎ ሮማኔ እርግጠኛ ነኝ። ያቺ ቤዛ ግን ወንድሜን ብላ መታ ነበረ። ቲያዋላ በቃ እትዬን ላስፈቅድ ብዬ ወደ ቤት ገብቼ ስመለስ የለችም። በምን ቅጽበት እንደሄደች አላውቅም። ለምን ሄደች? እንጃ ምን አውቄላት። በዛ ቅጽበት ነው ማለት ነው ወጥቶ ሄዱ? ያሸፋፋ ነው። አንቺ ለትዬ ምን አናገርሽ? የፍቅር ነገር እንደው ታውቂዋለሽ። ጠምጥማ ወደ ራሳችን ነው ሰበቡ የምታረገው። እሱማ ዋሹ ልክ ነህ። ታዲያስ እኛ እኮ ዝም ብለን ነው እንጂ ፍቅር ለራሷ መላ አታጣም። አዎ ኋላ ጥፋቱን ሁሉ ወደኛ ነው የምታረገው። ስለዚህ ዝም ማለቱ ይሻላል። ሞያ በልብ ይላል ያገሬ ሰው። አሹ ቁጭ በል። ስለተፈጠረው ነገር ምንም መስማት አልፈልግም፣ ግን እንዴት እንደምንኖር መነጋገር አለብን። እሺ ትይ። አሹ ካሁን በኋላ እዚህ ቤት ውስጥ ምንም አይነት ጭቅጭቅ ንትርክ መስማት አልፈልግም። እሺ ትይ። ይቺ ነገር ግን ለፍቅርም ተነግሯታል? አዎ ለሷም ነግሬያታለሁ። ካሁን በኋላ ሁለታችሁም ከሷ ጋር የምትፎካከሩትን ነገር ታቆማላችሁ። ምንም አይነት መጥፎ ንግግር፣ ድብድብ፣ ይሄ መነጫነጭ ምንም መስማት አልፈልግም። እሺ ትይ። ሮማን ይሄ ነገር ላንቺም ነው። ከፍቅር ጋር ምንም አይነት ጸብ እንዲኖራችሁ አልፈልግም። አይ ብላችሁ ትእዛዜን ካላከበራችሁ ግን ውሳኔው ከባድ ነው። ሮሚ እሺ በሉ ወደ ስራችሁ ተመለሱ። እንደዚህ በማስጠንቀቂያ ካልሆነ እኔ እናንተን የዕለት ተዕለት ጭቅጭቅ መስማት አልችልም። ሰልችቶኛል። እንዴ የት ሄደች? ማን ነው? ለሊ? ሩታ እንዴት ነሽ? ሄሉ እንዴት ነሽ? ለሊና የተሻታል እንዴ? እንዴ እነሱም ብዬ ነበርኩ የመጣሁት። የሉም እንዴ? አደይ ገጠር ሄዳለች። የምርሽ ነው? አዎ፣ ግን ደግሞ ለሊ ቤት የለችም። የት ሄዳ ነው እንዴ? ለምን ተደናገጥሽ? ስትገቢ ጀምሮ የለችም እንዴ? አረ ነበረች። እረፍት አድርጊ ብያት ነበር የሄድኩት። ስመለስ የለችም። እሱ ቆታ ነው የሚሆነው። አንቺ አትጨናነቂ። አይ እንደዛ አይደለም ሄሉዬ፣ ለሊ በጣም ታማለች። ብቻውን ከወጣች አደጋ ላይ ትሆናለች። ለባቡሬ መደወል አለብኝ። እንዴ
ይሄን ያህል ወይ ካልሆነ ነው ይወጣ ብለን እንፈልጋት። እዚሁ ሱቅ አካባቢ ነው የምትሆነው። ልጁንም እየደወልሽ አታስጨንቂው። ነይ እንሂድ። እሺ በቃ አሹ ምን ፈለግሽ? ምን ላርግልሽ? ዛሬ ትምህርት ቤት መሄድ አለብኝ። ኧረ አዎ። ታዲያ እኔ ምን ላርግልሽ? አዝዬ ልውሰድሽ ነው ወይስ እሽሮ ነው እያልኩ ልውሰድሽ? አሹ እማዬ ካንተ ጋር እንዳልጨቃጨቅ ነግራኛለች። አሁን ክፉ ነገር ሳልናገርህ እንሂድ። ምን ልታመጪ ደግሞ? አብረሽ ውለሽ እያደርሽ እኔ ምን ቤት ነኝ የምወስድሽ? የኔ እናት ስትፈልጊ ቤት ታስገቢዋለሽ፣ ስትፈልጊ ውጭ ታገኘዋለሽ። እንዴ ደግሞ እኔ አብሬ ብከተል ምን ላመጣ ነው? እሱ እንደ ውሻ አነፍንፎ ይመጣልሻል። አሹ አታናደኝ። ለምን ለእኔ እስቲ ኮረንቲ አጨብጭም? ፍቅርዬ የኔ እናት እህቴ ሁሉ ነገሬ ወዴት እየሄድሽ ነው? አሹ እባክህን ስራ ካልበዛብህና ካላስቸገርኩ ትምህርት ቤት ታደርሰኛለህ? እንዴ ምን ችግር አለው? ፍቅር ለእኔ አታስቢ፣ ግድ የለም አይደክመኝም። እኔ ልውሰድሽ። አሹ አድርሳትና ቶሎ ተመለስ። ይኸውልሽ አንቺ ደግሞ ራስሽን ጠብቂ። የተለየ ነገር ካለ ደውይልኝ። እሺ እማዬ። ኧረ አስቡት፣ እኔ እግራቸውን ነው ሰባብሬ የምጠላቸው። አሁን ላገኛቸው ብቻ። አሹ ማለት የትይ እንዴ የፍቅር ጠላቶች እኮ ናቸው፣ ቀንደኛ ጠላቶች። ቢሆንም አሹ ከሰው ጋር በንግግር ነው መፍታት ያለብህ። በጸብና በአንቧጓሮ የሚሆን ነገር የለም። ይኸውልህ ዛሬ ጀግንነት ተሰምቶ አሸንፈ ልትመጣ ትችላለህ። መቼና ምን ቀን ግን ምን አይነት መዘዝ ይዞብህ እንደሚመጣ ስለማታውቅ ያው ስትወጣ ዱላዋንም ይዘህ እንዳትሄድ። ኋላ የፍቅር ተከታይና ጠላቶች የመጡ ነውስ። ይኸውልህ አሹ በንግግር ለመፍታት ሞክር። ፍላጎታቸው ምን እንደሆነ ጠይቃቸው። አንተ ከተረዳሃቸው እንዲሁም ከተረጋጋ ማንም አልፎ እግርህን ልስበርህ የሚል ሰው የለም። ኋላ በባዶ እጄ ድንጋይ ላነሳ ነው። አሰማም እንዳያሹ ምንም አይነት ጸብ ከሰው ጋር አያስፈልግም አልኩ። ደግሞ ዱላን ይዘህ እንዳትሄድ። በቃ ይኸውልሽ ፍቅር ዛሬ ከሱ ጋር ሂጂና ነገራችንን ችለሽ ትሄጃለሽ። እሺ ፍቅር በቃ ነኝ። አዎ የኔ ፍቅር ግን በጣም ናፍቀሽኛል። እንዴት ነው ቤተሰብ ሁሉም ደህና ናቸው? እናትሽ ምን አሉ? ምን ነው? ኦኬ እዛ ሆነሽ ነው? እሺ የኔ ፍቅር አታስቢ። ለሊ አዎ ሄጄ ነበር ግን ሳላገኛት ተመለስኩ። ዶክተሩ እዛ ነበር። አይ አላወኩም። ከበር ተመለስኩ አይደል? እሺ አትጨነቂ። ሄጄ አገኛትና አገናኝሻለሁ። የባቡሬ እናት አልተገኘችም። እነሱንም አላገኛቸው። ዳይመንድ ቆይ የኔ ቆንጆ ዳይመንድ ላውራው። እሺ ደውልሻለሁ። ባቡሬን አገኘ? አሁን አብረን ነበር። ምን አዲስ ነገር አለ? አረ ምን ይኖራል በእናትህ። ይኸው የቤዛን ወንድም አንቋ አለቅም ብሏል። የቤዛ ወንድም እዚህ ውስጥ ምን አገባ? አላቅም። ማዘሯ ትኖራለች ብለን ያሰብንበት ቦታ በርሲ አንኳኳ ነው ያገኘነው። ገግሞ እንጂ የሆነ የሚያውቀው ነገርማ አለ። ባቡሬ አልተረጋጋም እንዴ? እንዴት ነው በእናትህ? ለሱ እኮ በጣም ከባድ ነገር። አዎ የሌለ ተረባብሷል። ቤት ነው ያለው? አይደለም ያን ጀርባ እያሸው ነው። እሺ የት ነው ያለው? ሂጅ ላግኝ። ከቤቱ ጀርባ ታገኘዋለህ። እሺ በቃ ሂጅ ላግኝ። እሺ ዳይመንድ እንዴ አንተ አመረርክ እንዴ? በስልክ ስትነግረኝ እኮ አላመንኩም ነበር። ስራ ቀርተህ ነው? አስፈቅጂኝ። መቼስ ቀመጠ እንደዚህ ሆና ትታት አትለኝ። ዳይመንድ ወሬውን ተውና ምን አዲስ ነገር አለ? ወንድምሽ የቤዛን ወንድም እያሸልሽ ነው። እሱን ደግሞ ለምን እንዴ? እሱም እጁ አለበት እንዴ? እርግጠኛ አይደለም ግን ሁኔታው እንደዛ ነው የሚመስለው። ቆይ እነዚህ ልጆች ለምንድን ነው ተንኮል መስራት የማይሰለቻቸው? አባባ ይሙት አለቆ ምን አውሰደኝ። ከቤቱ ጀርባ ነው ያሉት። እኔ ትንሽ ደክሞኛል። ስማት ምን ይኸውልህ ስራ ላይ ባቀልድ ይሻላል። አርፈህ ስራን ብትሰራ ይሻላል። ታዲያ እንደዚህ ተጨናንቃ ብቻዋን ትቻት ልጅ ምን ይኸው ወንድሟ አለላት አይደል? እኔ ያለው ወንድሟ አለ።
አንተ ስለቀረ እየተፈጠረ አዲስ ነገር አለ? ያረከው ነገር አለ? ለውጡ ለእሷ ነው እንጂ ለአንተ ሊገባ አይችልም። ኧረ እንደዛ ነው? አዎ እንደተመቸ ግን አስብበት። ይኸውልህ ከስራ ተባረህ እዚህ ፀሐይ ሲከካ እንዳላገኝ። አስፈቅጃለሁ፣ ችግር የለውም ብሎኛል። አታስብ አንተ። ትናገራለህ አትናገር? እኔ የማላውቀውን ነገር ምን ብዬ ልናገር? እንኳን እኔ አንተ እናት ልነካ እኔ እናቶች ሲነኩ ራሱ ደስ አይለኝም። በቃ ልሂድበት፣ ልቀቀኝ። ሳትናገር ወዴትም አትሄድም አንተ የሰይጣን ቁራጭ። ባቡሬ ምን አዲስ ነገር? ምንም የለም። ምን ማድረግ እንዳለብኝ ራሱ ማውቀው ነገር የለም። ይሄ ምንድን ነው? የሚያውቀው ነገር አለ ስለ እናቴ። ቴሎሩታ ምን? ወዴት ሄደች? ኧረ እኔ ጋር መጣችም። በቃ እሺ እፈልጋታለሁ። ምን ነው? ምንድን ነው? ለሊ ከቤት ወጣች። የት እንደሄደች አላውቅም ነው የምትለው። ምናልባት ዶክተሩ ጋር ሄደ ይሆናል። እዛ ቢሆንማ ተናግራ ነበር የምትሄደው። ሌላ ነገር አስባ ነው። ምን አይነት ነገር? ምናልባት አክስታው ጋር። አንተ እዚህ ጠብቅ፣ እኔ እመጣለሁ። እሺ ችግር የለውም አታስብ። በቃ እሺ ጠብቅ። ቀምጥ፣ አይዞሽ። ትንሽ ጊዜ እስኪ ማዘሯ ነው እና ወዴት ለሊ ታማለች። የት እንደሄደች አላውቅም። ምናልባት ራሷን አደጋ ላይ ልጥል ትችላለች። እሷን ፈልጊ ይመጣሉ። እሺ በቃ እዚህ ጠብቅ። አንተ ማትረባ ልቀቂ! ልገይ ነው እንዴ? ገና ምን አይታ ማዘሯን ያረጋችሁበትን ትናገራለህ አትናገርም? አልናገርም። እኔ የት እንዳለች በምን አውቃለሁ? አታውቅም? አዎ ትናገራታለህ አትናገርም? አንቺ ቆይ ጤነኛ አይደለሽም እንዴ? ምን እየሆንሽ ነው? ቆይ ሌላ ነገር ያስለፍልፍብኝ። ዝም ብለህ ተናገር። ማዘሯ የት ናት? አላውቅም። ኧረ አትናገርም?